እዚህ ቁጭ ብዬ ነበር። ከዛ የት ነበር ስላት ቅማላ ብላ ተሰደደች። አንቺ ትልቅ ሰው አይደለሽ እንዴ? እንዴት ታሻለሽ? ግን ይሄ ይደብራል። አይሽ ተማይ ያት የሆነው ልመታ ተነሳች። እናንተ እስኪ መጀመሪያ ተረጋጉ። አባዬ ተመለሻ እንደዚህ ምትኙ እኔ አቢጌል የለም እዚች ቤት ከቆየሻት እሺ ስነ ስርዓት ያዥ። ከመቼ ጀምሮ ነው የዚህ ቤት አዛዥ ሆንሽ? አቢጌል ከምር ይደብራል። አንዳንዴ የምትናገሪው ወሬ እንኳን ሰው አውሪ ከቤት ያባረራል። ይኸውልሽ ስሚ፣ ቤትሽ ነው። ስሚ እኔ እናትና አባትሽን አክብሬ ነው እንጂ ማንም በመጣበት ጸባዩ በመለስ አያቅተኝምሽ። ቤትሽ ነው። በቃ ያው ይስፋሽ። ሄድልሻለሁ። እኔ ናግና ያድርግሽ። እኔ የትም ተውል። እኔ የትም ያድም። እኔ የትም እየኖርኩ ነው ያደግኩት። ዳጣ ቢያንስ እኔን እንኳን ታከብሩ። እኔ አንቺን አከብርሻለሁ። ግን በቃ ይበቃኝ። ለስተዛሬው አመሰግናለሁ። ግን ለሁሉም ልክ አለው። እሺ ጨው ሲበዛ ይመራል። ወይዘሮ ማርታ ተሳስታም ቢሆን እውነተኛውን ነገር ትነግረኛለች ብላ አስባ ነበር። ዳጣን ጠርታ ክላሷ የአባቷ ስም ማን እንደሆነ አታውቂውም ወይ እያለች ደጋግማ የጠየቀቻት፣ ግን ደግሞ በቅጽበት አስታወሰችና የውሸት አባቷ እንዳትናገር ያላትንና የጓደኛውን ስም የነገራትን የአቶ ደረጀን ጓደኛ ስም ድንገት ጠራች። እና ምናት ምንድነው የተፈጠረ ችግር አለ ትዬ ብላ ምን እንደተፈጠረ ቸክ ለማድረግ እያረጋገጠች አይ ልጄ ምንም አልተፈጠረም፣ በቃ ሂጂ አቢጌን ጥሪልኝ እፈልግሻለሁ በይልኝ ብለዋት ወረደች። ከክላሳቸው ወጥተ ሳሎን ስትደርስ አቢጌን አገኘቻት። አቢጌ ፊት ለፊቷ ስታያት ትንሽ ነገር ስለሆነ የምትፈልገው ተንኮል ነውና ዳጣን ምን ይሆንሽ ነው እትዬ ትፈልግሻለች ላይ ፎቅ ብላ የትዬ መልእክት ነገረቻት። ለምን እንደፈለገች አልነገረችሽም? አልነገረችኝም ብላ ወደ ላይ እንድትወጣ ጠየቀቻት። እናቷ ጋር ከተገናኘች በኋላ እናቷ ልጃቸው እስከዚህ ድረስ የአባታቸውን የዲኤን ምርመራ ውጤት ለማምጣት እንዴት እንዳስመረመረች ጠየቋት። እሷም ምንም ሳታስቀር ነገረቻቸው። የአባዬን የጺሙን ጸጉርና የዳጣን ስታበጥር የነበረውን የጸጉሯን በቃ ወስዲያ እንዳስመረመረችው ነገረቻቸው። እሳቸውም እስከዚህ ርቀት ድረስ ሂደሽ ለምን እንደዚህ እንዳደረግሽ ንገሪኝ አሏት። እሷም ቢሆን በቃ እህቴው ዋሃንና አባዬን ነው መልኳን የሚመስለው፣ ቁርጥ ትኩር ብለሽ አላየሻቸውም እናቴ አንቺ። እኔ በደንብ አይቻቸዋለሁ። በዛ ላይ ደግሞ ቤታችን ዳጣ ከመጣ ጀምሮ ትኩረት የሚያደርገው ለዳጣ ነው። አባዬን ቢሆን በቃ እንደ ልጁ ነው የሚንከባከባት እያለች ምን ያክል እንደምትቀናባት ለማስታወስ ያክል ለእናቷ ተናገረች። እናቷን ቢሆን በቃ ለዚህ ነው። ቆይ አንቺ አስበሽው ታውቂያለሽ? አንቺ ይህንን ነገር አድርገሽ አባትሽ ቢሰማ ዳጣስ ቢትሰማ ምን ሊፈጠር እንደሚችል አስበሽዋል? ቆይሽ አባትሽ ዳጣ አባት ሆነ እንበል፣ ዳጣን ወልዶ አመጣት እንበል። ያኔ ማለት እኔን ጥሎኝ ሌላ ሴጋ ግንኙነት አድርገዋል ማለት ነው። እኔን ደግሞ መታገስ አልችልም። እውነት ዳጣ የሱ ልጅ ከሆነች ከየት እንዳመጣት ለምን እኔን ጥሎ ሌላ ሴት ጋር እንደሄደ ጠይቀዋለሁ። እሱም ይነግረኛል። ከዛ በኋላ እኔ ደግሞ ሌላ ሴት ሄዶ ከሆነ ስለማልፈልግ ትዳራችን ይበተናል፣ እንፋታለን፣ ንብረታችን ይከፋፈላል። እናንተም ብትሆኑ ወይ እኔን ታጣላችሁ ወይ እሱን ታጣላችሁ። ያላባት ወይም ያልናት ታድጋላችሁ። ይህንን ነገር እስከ መጨረሻው አስበሽው ነው የዲኤን ምርመራ ውጤት የዳጣንና የአባትሽን የሰራሽው አለቻት። አረሞዬ እኔ እንደዚህ አላሰብኩትም። ያው የሚመሳሰሉበትን ጉዳይ ቸክ ለማድረግ እንጂ እንደዚህ ትዳር መበታተናችሁና አንቺና አባዬ መለያየታችሁን አላቅም። ቆይ አንቺ ምን ብታስቢ ነው ሁለተኛ እንደዚህ እንዳይደገምሽ? አባትሽ ቢሰማ ኖሮ ጉሮሮሽን ዘቅዝቆ እንደ ዶሮ ወደ ላይ አድርጎ ምን እንደሚያደርግሽ ታውቂያለሽ። ለዛሬም ይዤሻለሁ። ደግሞ ሁለተኛ እንደዛ አይነት ነገር እንኳን ማድረግ ቀርቶ አይደለም አእምሮሽ ብታስቢው እኔና አንቺ የመጨረሻችን ይሆናል። አባትሽም ነገር ደርሶ አባትሽ ምን ሊያደርግሽ እንደሚችል አስቢበት ብላ ፖስጣውን ሳማዬ አነበብሽው? ምን ነው ትክክለኛ ዲኤንኤ ውጤቱ አየሽው አለቻት። አይቼዋለሁ። የለም የአባትሽ አይደለም፣ የአባትሽና የዳጣ ዲኤንኤ ውጤት የተሳሳተ ነው። ምንም አንድ አይነት ነገር አላየሁም
ብላ የዲኤንኤ ምርመራ ውጤቱን ፊቷ ላይ ወረወረችላት። ውጤቱን ይዛ ወዴታች ወረደች። እሷም እንዳየችው እውነቷን ነው። እናቷ የዲኤንኤ ምርመራ ውጤቱ ላይ ምንም አይነት የአባትና የልጅ ምልክት አላየችም። ወደ ቆሻሻ ቦታ ጥለዋለች። ምን አይነት ጉድ ነው ብላ ራሷ መጠራጠር ጀምራለች። ግን እኔ እዚህ ላይ ወይ ሴትዮዋ እናቷ ቀይራው ነው የሚሆነው ትዳሯን ላለማፍረስ፣ ወይ ደግሞ የሆነ ሰው ቀይሮት ነው ብዬ ነው የማስበው። ወይ ደግሞ አባታቸው ነቅቶ እና አልሙሂም እንደዛ የተባባሉ ዳጣ ግራ ገብቷታል። ስለ አባቷና ስለ እናቷ ያልተመለሰላት ጥያቄ ብዙዎች አሉ። እንደ ቀልድ ናታን ለመጠየቅ ወደ ክላሱ ሂዳ እኔ ምልህ እናትና አባት የቱን ነው የምትወደው? ማለቴ እንደ እኔ እናትና አባትን ባታውቃቸው ኖሮ መጀመሪያ ልታገኛቸው የምታስበውና የምትጓጓላቸው እና ማንን ነው? እናትህን ወይስ አባትህን አለችው። እናቴን ነዋ። እንዴት? እናቴን በቃ ሳገኛት ደስ ይላል። በዛ ላይ ደግሞ ስለ አባቴ ማንነት ጠንቅቃ ስለምታውቅ ትነግረኛለች ብዬ ነው። አባትን ማግኘት አይከፋም ስለ እናቴ ስለሚነግረኝ አላት። በቃ እሺ ችግር የለውም። እኔ ምልሽ ዳጣ ግን በዚህ ዙሪያ ጠየቅሽኝ፣ የሆነ ያልተመለሰ ጥያቄ ያለሽ መሰለኝ። ምንድነው ንገሪኝ ብሎ እንዲትነግረው ቢያግባባትም አልመለሰችለትም። በቃ እሺ ያው ከዚህ በፊት ያቻ ቢጌና እናቷ ሁነው እናታ ክላስ ወንድ ስለሆነ እንዳትገቢ እዛ ደግሞ አንድ ነገር እንዳያደርግሽ ብለው ስላስጠነቀቋ ብዙ መቆየት አልፈለገችም። በቃ እሺ ቻው ችግር የለውም ብላ ወጣች። ሳሎን ቁጭ አለች። ሳሎን ቁጭ ስትል ምንም ነገር አልፈለገችም። አብጌ ስለነበረ ነገር ፈለገቻት። ስሚ አንቺ የት ነበርሽ የተቀመጥሽው? ወይት ቆይተሽ ነው እንደዚህ የመጣሽው? ብላ ነገር ፈለገቻት። ምን ዝሁነኛ? ኧረ እባክሽ ማላቅ ነው የሚመስልሽ? ተነሽ ወደዛ ወደምትይዥበት ሂጂ እያለ ልታመናጭቃት ስትል ምን አደረኩሽ? ቆይ እኔ ምን አድርጊ ነው የምትይኝ? እያለ ዳጣ መለሰችላት። እሷ ይቺ አብዬ ተብዬዋ የምትናገረውን ስለማታውቀው ቆይ አንቺ እዚህ ቤት ምን ትሰሪያለሽ? መቼ ነው ከዚህ ከቤቱ ልቅ የምትይው? አንቺ ዘረቢስ ብላ በቅንጭላቷ ላይ የማይረባ ነገር ተናገረቻት። ዳጣ ራሷን መቆጣጠር አቃታት። እለዋ ላይ ልትወጣባት ጩሃ ስትሰማ እናትየዋ መጣች። ምንድነው የሚያጫጩኋችሁ እናንተ? እያሉ መጡ። አይሻት እማዬ አይሻት ቅማላም ብላ እኮ ሰደበችኝ አለች። ውሸቷንም ቢሆን አይ ውሸቷን ነው፣ እኔ ቅማላም ብዬ አልተናገርኩም፣ አልተሳደብኩም። ቆይ ምንድነው አንቺ እንደዚህ እኔ ጋር የሚያጣላሽ? እኔን የምትጠሊበት ምክንያት ምንድነው ነገርሽ? ቆይ አስሬ ከመሬት ተነስተሽ ከዚህ ከቤት ውጭልኝ ነው የምትይው? በቃ ይወጣልሻላ እያለች ብሶትም ስላለባት ዳጣ እኔ እሱን አከብረውታለሁ፣ እኔ ቅማላም ብዬ አልተሳደብኩም፣ ግን እሷ ውሸቷን ነው የሚሆነው። በዛ ላይ ደግሞ አስሬ ውጭ ትለኛለች። በቃ ይወጣልሻላ። እኔ የትም ቦታ ነው ያደግኩትኝ፣ ማንም ጋር ተጠግቼ ማደርና መዋል እችላለሁ፣ ያንቺ ቤት ይቀራል ብላ እያለቀሰ ዳጣ ወደ ውጭ ወጣች። እናትየዋ ምን ማድረግ እንዳለባቸው ግራ ገብቷቸው የአቢጌ ስራ መጥፎ እንደሆነ ጠንቅቀው ቢያውቁም ልጃቸውን በመልኩ መምከር በመልኩ መቅጣት እንዳለባቸው ግራ ስለገባቸው አፋቸውን ከፍተው ዝም ብለው ከማየት ውጭ ምንም አላረጉም። አቶ ደረጀ ከስራ መጥቷል። በቃ ቤት ውስጥ የተፈጠረው ዝም ጸጥ ረጭ ያለ ነገር ነው። ውሃን ሳሎን አግኝተው ውሃም ራሱ መንገድ ላይ አግኝታ ዳጣ ከዚህ በኋላ እንደማትገናኝ ስለነገረቻት ምሳ ምራት ብትባል እምቢ ብላለች። አባቷ ሲመጣ ምን ሆነሽ ነው ያኮረፍሽው ብለው ጠየቋት። እሷም ቢሆን ዳጣ ከዚህ በኋላ ቤታችን አትመጣም፣ ተጣልታ ነው የወጣችው ብላ ለአባቷ ነገረችው። አባቷ ይህን ሲሰማ እሳት ለብሶ ጉርሱ ላይ ፎቅ ሚስታቸው ዘንድ ሲሄዱ ምንድነው የተፈጠረው? ዳጣ ምን ሆና ነው ከዚህ ከቤት የወጣችው? የለችም ምሳ ብሎ አሏት። እሷም አብጌ ጋር በማይረባ ነገር ተጣልተው እኮ ነው፣ ደግሞ ዘመዶች ምናምን ጓደኞች አሏት ብለህ የለ እነሱ ጋር ለዛሬ ትደርና ነገ ሂደህ ታመጣታለህ አለች። አይሆንም አቶ ደረጀ የጓደኛቸው ልጅ ብለው ለሚስታቸውና ለቤተሰቡ ቢያስተዋውቁም እንኳ እንሳቸው የውስጣቸውን ጠንቅቀው ያውቃሉ። የአብራካቸው ክፋይ ልጃቸው መንገድ ዳር ማደሯን ደብሯቸዋል። የሆነ ነገር ብትሆን ብለው ተጨንቀው በጭራሽ መንገድ ዳር አታድርም፣ መሄድ አለብኝ፣ ሄጄ ማምጣት አለብኝ እያሉ እየተሯሯጡ ሚስታቸውም ወይዘሮ ማርታ ብትለምናቸውም እምቢ ብለው
ጥለዋት ሄደዋል። የወይዘሮ ማርታ ግራ ገብቷቸዋል። ቆይ ዘመድ ካላት ዘመዶቿ ጋር ብታድር ምን ችግር አለው? በዚህ በጨለማ ጥሎኝ የሚሄደው እያሉ አንዴ ወደ አንዴ ወዲህ እያሉ ግራ ገብቷቸዋል። እቤቱም መውጣት የሰማው ናታ ዲያጣ ምን ነክቷት ይሆን? ምን አጋጥሟት ይሆን? ስልክ ልደውልላት እንዴ? አይ በዚህ በደረቀው ሌሊት ማለት ሴሊ ስልክ መደወል እያለ ፈራ ተባ እያለ እንደማንም ደወለላት። እሷም ቢሆን ከቤት እንደወጣች አሁን ላይ ጥሩ እንደሆነችና ደህና ናት፣ ምንም አታስብ ብላ ተዘጋግተዋል። አባቷ ሳት ለብሶ ጉርሶ ጃኬቱን ለብሶ ዲያጣን ፍለጋ ወደ ውጭ ሲወጣ ሰራተኛቸው ከዚህ በፊት የዲኤንኤ ምርመራ ውጤቱን የጣለችው የአቢጌ ቆሻሻ ቦታ የጣለችውን ብድግ አድርጋ ይሄ ወረቀት እኔ እንግሊዝኛ ማንበብ ስለማልችል አስፈላጊ ነው ብዬ ነው፣ ቆሻሻ ማን እንደጣለው አላቅም፣ ብቻ ይኸውና የማይረባ ከሆነ መልሼ ጥለዋለሁ ብላ ለአቶ ደረጀ ሰጠቻቸው። አቶ ደረጀ የምን ወረቀት ይሆን እያሉ ዲያጣን ለመፈለግ በጨለማ ወደ ውጭ ለመውጣት እየተጣደፉ ወረቀቱንም ይዘው ሄደዋል። እና ድራማው ያልቃል። ወረቀቱን ገልጦ ካዩ በኋላ እንግዲህ ምን ሊፈጠር እንደሚችል አስቡት። እንግዲህ የዲኤንኤ ምርመራ ውጤት ማነው ያደረገው? አቢጌ ናት ትባላለች። ከዛ አቢጌ እንግዲህ እንደ ዶሮ እግሯን እና እጇን አስሮ ቢለበልባት ደስታዬ ነው። ምን ይቱናት ማታርፈ ካለፈ የማትማር እና ውድ ቤተሰቦች የዲያጣት ፊልም ይሄን ይመስላል። በሌላ ፓርት እስከምንገናኝ መልካም ሁሉ መኝላችኋለሁ። ቤቴ አዲስ የሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። እውነት ዛሬ በቃ ሰሞኑን ስሪ ያላኝ ቪዲዮ ቤቴ በጣም ቀዝቅዟል፣ እይታ የለውም ምናምን የሆነ የሚደብር የሚሰለች ነገር አለውና እስኪ በዛው ጭልጥ ብዬ እንዳልቀር ሞቅ አድርጉት እሺ። እና ውድ ቤተሰቦች በቃ ላይክ፣ ሰብስክራይብ፣ ሼር አድርጉ። በሌላ ፓርት እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ ቻው።